ምላስን እንደ ዋና ርዕስ አድርገን ለመነጋገር ያስፈልገው ለምንድነው? የተለያዩ ምክንያቶች አሉት። قالوا ርዕስ እንዲሆን የተደረገበት አወለን መጀመሪያ ምላስ የሚያመጣው ጣጣ ሰውየውን ስራው ማጥቶ ጀሃነም ስለሚዶለው ነው። ስለ ምላስ ወለምታ ይሆናል። ምላስ ወለምታዎች የሚያስከትለው ጣጣ መዘዝ አለው። ግን መጀመሪያ ስለ ምላስ ከመነጋገራችን በፊት እንደ ርዕሱ ነው ለምን ሊያስቻለ ተግባባን? አኺራ ላይ ራቁቱን ስለሚያስቀረው ነው። ነብዩ ሰለላሁ ዐለይሂ ወሰለም አንዴ ተጠየቁ። ምን ተባሉ? የሰው ልጆችን አብዛኛው ጊዜ ጀነት የሚከታቸው ምንድነው ሲባሉ ምን አሉ? ተቅዋላሂ ወሁስኑል ኹሉቂ አላህን መፍራትና ጥሩ ስነ ምግባር ማዝ ነው። ተቅዋና ጥሩ ሁስኑል ኹሉቅ ሰውየው ካለው ለጀነት ይህ ለመግባት ቅርብ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። በሌላም ጊዜ ሲጠየቁ እሺ ያ ረሱላህ አሏቸው አብዛኛው ጊዜ ሰው ልጆችን ጀሃነም የሚዶላቸው ምንድነው ሲባሉ አልፈሙ ወልፈርጁ አሉ። አፉና ብልቱ ነው ጀሃነም ውስጥ የሚዶለው። ስለዚህ ምላስ ጀሃነም የሚዶል ስለሆነ እንደ ርዕስ እንዲሆን ተደርጓል ማለት ነው። በሌላም ዘገባ ላይ አንዴ ሙዓዝ ኢብኑ ጀበል ከነብዩ ሰለላሁ ዐለይሂ ወሰለም ጋር ቁጭ ብለው ያለ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የምላስን ከባድነት ምላስ የሚያመጣውን ጣጣ ከባድነት ሲናገሩ ሙዓዝ ኢብኑ ጀበል ተገርሞ ጠየቀ። ያ ረሱላህ አንተ ያላህ መልእክተኛ ወይ አንኹዙ ቢማ ነቁሉ በመንናገረው እንጠይቅበታለን እንያዝበታለን እንዲያሉ ነብዩ ሰለላሁ ዐለይሂ ወሰለም ቃል ثقلتك امك يا معاذ አንተ ሙዓዝ እናት ትጣና አሉት። ይህ እናት ትጣ ማለት በአረቦች እንዴት ይጠፋል እንደማለት ነው። ባህላዊ አነጋገር ነው። ثقلتك امك يا معاذ فهل يكب الناس في النار على مناخرهم الا حصائد السنتهم የሰው ልጆችን ጀሃነም ላይ ባፍጥም ብራቸው የሚደፋቸው ምላሳቸው ያጨደችው ምርት አይደለምን እንዴ? ስለዚህ ምላስ ርዕስ ተደርጎ የተያዘበት ዛሬ አንደኛ ጀሃነም ውስጥ ስለሚከተን ከዛ ለመዳን ثانيا ሁለተኛ አላህ Subhanahu Wa Ta'ala ምላሱስ የሚወጣን ነገር ትልቅ ቦታ ሰጥቶት ሲናገር ነው ያለ። قالوا ይላል ብለዋሉ ወቂሊሂ قالوا በሌላ አያቶች ለምን ይላል ወሉዒኑ ተረገሙ ቢማ قالوا አፋቸው ወጥቶ በተናገሩት ነገር ረገምናቸው ይላል። በሌላም ቦታ ትልቅ ምን እንደመነዳቸው ሰዎች ባፋቸው በወጣ እንደሆነ ይናገራል። فأثابهم الله بما قالوا ጌታ ትልቅ ምን እንዳሰጣቸው አፋቸው ውስጥ ባወጡት። ይሄ አፍ የሚወጣ ነገር አሉ ዑለማ اعظم الطاعه አላህን ትልቅ መገዛት የሚባለው ኢማን ሊነገርበት ይችላል። اعظم المعصيه ትልቁ ወንጀል የሚባለው ኩፍር በምላስ ነው የሚነገረው። ስለዚህ ምላስ ትልቅ ርዕስ ተደርጎ እንደምንወያይ ያደረጉት እነዚህና ተከታዮች ነጥቦች ናቸው። ሶስተኛ ምላስ እንደ ርዕስ ዛሬ አድርገን የምንነጋገርበት ነጥቡ የሙስሊሞችን አንድነት ስለሚሸነሽን ምላስ የሚያመጣው ጣጣ መዘዝ ሙስሊሞችን ይቆራርጣቸዋል። ምላስ ያመጣው ጣጣ ነው ባልና ሚስትን የሚያፋታው። ምላስ ያመጣው ጣጣ ነው ጎረቤት ከጎረቤት ጋር የሚለየው። ምላስ ያመጣው ጣጣ ነው ሸኽን ከዑለማን ከደረሰው የሚለየው። ምላስ ያመጣው ጣጣ ነው ባልና ሚስት የሚያፋታው። የሙስሊሞችን ዋህዳ ይመዝቀዋል ይበታትነዋል። ስለዚህ ስለሱ አፋት ስለ ጥፋቱ መነጋገር ለአንድነታችን አስተዋጽኦ አለው ማለት ነው። رابعا አራተኛ ምላስ ነርስ ተደርጎ የተያዘበት ዋና ምክንያት የምላስ አለመስተካከል የሰውየው የአቂዳው የዲኑ የእምነቱ አለመስተካከል ነጸብራቅ ስለሆነ በሌላ አነጋገር ሰውየው ምላሱ ቀጥ ያለ ካልሆነ ከባጢል ንግግር ከህሜት ከጊባ ከላን من آفات اللسان كملاس ولمتوች የተጠበቀ ካልሆነ እምነቱ ችግር አለበት ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም في حديث الذي أخرجه الترمذي من حديث أنس بن مالك قال النبي صلى الله عليه وسلم لا يستقيم إيمان العبد حتى يستقيم قلبه ያንድ ባሪያ ኢማን አይረጋ ማይስተካከልም ልቡ እስኪረጋ ድረሳል። ولا يستقيم قلبه حتى يستقيم لسانه ልቡ ደግሞ ሊረጋ ይችላል ምላሱ እስከረጋ ድረስ። لا إله إلا الله ምላስ ከእምነት ጋር ተያያዥነት አለው ማለት ነው። የምላሳችን አለመስተካከል የእምነታችን የአቂዳችን ክፍተት ነው ማለት ነው። ከዛ አያይዘው ምን አሉ? ولا يدخل جنة رجل لا يأمن جاره بواعقه አንድ ሰው ጀነት አይገባም ጎረቤቱ በንብረቱ በቤተሰቦቹ ላይ እስካላመነው ድረስ አሉ።
እና ምላስ የአቂዳ ጥያቄ ነው ማለት ነው የእምነታችን ጥያቄ ነው የምላስ አለመስተካከል የእምነታችን ያለመስተካከል ምልክት ነው ይቀራዋል ክፍተት አለው ማለት ነው ለዛ ነው ዛሬ ምላስ እንደ ትልቅ ርዕስ አድርገን የምላስ ጣጣ በሚል ርዕስ እንነጋገረው ኢንሻአላህ እና እኔ والله ይሄን ፕሮግራም እንዳዘጋጀ ደሉ ሲሰጠኝ ትላልቅ የኢማ ኪታቦችን ሳገላብጥ ወደ 20 የሚጠጉ የምላስ ወለምታዎች ነው ያገኘ ሱብሃንአላህ الغيبة والنميمة والسب واللعن والقول الذور يمبزات ودا 20 አስጠግተው ቆጥረውታል ስለዚህ እኔ በዚህ ባጭሩ ፕሮግራሜ 20ውን መጥቀስ አልችልም አንድ ሁለቱን ጠቅስና ለቀሪዎቹ ግን ክትባት ሰጥቼበት አልፋለሁ ሁለቱን መፍትሄ ሰጥቼበት አልፈና አንድ ሁለቱን ተነጋግሬ ሌሎች 18 ቀሪው ላይ ግን ክትባት ሰጥበት መድኃኒት ሁሉችን ጠቅልሎ ህክምና ሊሰጥ የሚችል ነገር መድኃኒት ሰጥቼበት አልፋለሁ ወቢላሂ ተውፊቅ اذا ما هو اللسان ملاس ምንድነው اللسان نعمة من اعظم النعم من الله بها على العباد እቺ ቀይ ቆራጥ አስጋ የምትገላበጠው አላህ Subhanahu Wa Ta'ala ለባሮች ከዋላ ትልቅ ጸጋ ናት ተግባባን የሰው ልጅ የሚፈልገውን ይገልጽበታል ትልቅ ጸጋም በመሆኑ ነው ነብይ ሙሳ አለይሂ ሰላም ምላሳቸው አለይሂ ሰላም ትንሽ የመኮላተፍ ባህሪ ነበረው አሳስቧቸው ዱዓ አደረጉ የዚህን ጸጋ ልመና ምን አሉ ወህሉል ዑቅደተ ሚን ሊሳኒ ጌታዬ ምላሴን ፈታ አድርግልኝማ በሌላ አያት ላይ ምን አሉ ወላ ينطلق لساني ጌታዬ ምላሴ በደንብ ተፍታቶ እኮ አይናገርም ስለ ወንድማቸው ሃሩን አላህ በቁርአን ላይ እሳቸው የተናገሩት ሲገልጽ ምን አለ هو افصح مني لسانا ጌታዬ ሃሩን ከኔ ተሻለ ይናገራል አንደበተርቱ ነው አጋዥ አርገው ለዳዕዋ ይያሉ ነው እና ይሄን ምላስ ኒዕማ ነው شوفوا ነብዩላህ ሙሳ ኡሉል አዝም ከሚባሉት ውስጥ አንዱ ናቸው አላህ Subhanahu Wa Ta'ala ኡሉል አዝም አሉ ትላልቅ የአላህ ተወዳጅ ባሮች አንደኛ ነብዩ ሰለላሁ ዐለይሂ ወሰለም ሁለተኛ ኸሊሉ الرحمن ኢብራሂም ዐለይሂ ሰላም ሶስተኛው ሙሳ በዚህ ደረጃ ነው የሚገኙት ወላኪን ነብዩላህ ሙሳ ዐለይሂ ሰላም እንደ ትልቅ ጉዳይ እየጠየቁበት እና ያለ ምላስ ዛሬኛ እንደምናማበት ምን ቆርጥበት ምላስ አላህ Subhanahu Wa Ta'ala በሌላ አያት ላይ የሰጠን ምላስ ጸጋ መሆኑን ሲገልጽ ምን አለ ألم نجعل له عينين ولسانا وشفتين ألم نجعل له عينين ولسانا وشفتين እኛ ለሰው ልጅ የሚመለከትበት ሁለት አይን ከናፍርና ምላስ አልሰጠነውም እንዴ ይህ ሁለታችን አይደለም ምላስ ጸጋ ነው والله የምላስን ጸጋነት لا تعرف النعمة إلا بزوالها ጸጋ ስናጣው ነው የምናውቀው والله አሁን አንድ አይን አዕማ የሆነ ሰው ጠርተን አላህ እዚህ አይነይን ብሏል አንድ ሰው ጠርተን አይንህ ቢከፈትልህ ምን ትመኛለህ ብንለው እንዴ አይኔ ተከፍቶልኝ ምን ነው አንዴ ዱንያን ባየው ይለን ነበር አብከም የሆነ ሰው የማይናገር ድዳ ሰው ምላሱን የተያዘ ሰው እስኪ ምን ትፈልጋለህ ይባል والله እንደው ምን ነው አንዴ ምላስ የተፈቶ ቁርአንን በኔ ድምጽ ያነበብኩ ሰማሁት ይለናል لسان نعمة من أعظم النعم ولكن حقيقة እኛ እንደ ልብ ስላዝነው ጸጋ ይመስለናል ለዛ ነው ገጣሚው ምን ይላል الصحة تاج على رؤوس الأصحاء لا يراها إلا المرضى ጤንነት ከጤነኞች ራስ ላይ ያለች ዘውድ ናት አለ لا يراها إلا المرضى እሷን የሚያት በሽተኛ ብቻ ነው እኛ እንደ ልብ ስላዝነው ስናማበት የሰው ስጋ ስንበላ ምንም አይመስለንም አላህ ግን ትልቅ ጸጋ ነው ለዚህ ጸጋዬ ሹክር ፈልጋለሁ ይላል ተግባባን እና እስኪ ዛሬ በአላህ Subhanahu Wa Ta'ala ፍቃድ ከመላስ ወለምታዎች ውስጥ አንዱ የሆነውን አፋቱ ሚን አፋት اللسان የሆነውን በነሚማ እንጀምራለን ነሚማ ማለት ነገር ማዋሰር ተብሎ በአባባል በተለምዶ የምንጠራው ነው ለምን ከነሚማ እንደጀመርኩ ታውቃላችሁ የአንድነታችን ጉዳይ ስለሚያሳስበኝ ነው ነሚማ የሙስሊሞችን አንድነት ሚሸነሽን ጉዳይ ነው ነገር ከዚህ ወስደ ለዛ ተሰጧል ሁለቱ ተቆራርጠው ይቀራሉ ስለዚህ በነሚማ ጀምራለሁ ነገር ማዋሰድ ነሚማ ከሸርዕ አንፃር ትርጉሙ ነቅሉል ቀውሊ ኢለል መቁል ፊህ ማለት ነው አንድ ነገር ወደ ተባለለት ሰውዬ ማድረስ ነሚማ ይባላል ተግባባ ወደ ተነገረለት ሰውዬ ወስደ ማድረስ ነሚማ ይባላል ነገር ማዋሰድ ምንለው በእኛ ማለት ነው አላህ Subhanahu Wa Ta'ala
ነገር የሚያዋስዱ ሰዎችን ቁርአን ላይ ሐማለተል ሐጠብ ብሎ ጠርቷቸዋል እንጨት ተሸካሚዎች አላቸው ይሄ ሰበበ ንዙል የወረደበት በአቡ ለሀብ ሚስት ነበረ ነብዩ ሰለላሁ ዐለይሂ ወሰለም አዛ የምታደርግ ነበርች አላህ Subhanahu Wa Ta'ala እቺን እንጨት ተሸካሚ ሐብሉ የሚመስል ካንገቷ ላይ እሳት ገመድ አድርገን እንወረወራታለን ጀሃነም አንተን ታስቸግራለሽ ብሎ ያወረደው ሰበበ ንዙል ነው ግን ሐማለተል ሐጠብ ለሚለው ዑለሞች የተለያየ ትርጉም ሰጡት ومن ضمنها ሶስቱ ልንገራችሁ አንዱ አሉ ሐማለተል ሐጠብ የተባለችበት አንደኛው ነብዩ ሰለላሁ ዐለይሂ ወሰለም ሁሌ ሌሊት ሱብሂ ወደ መስጊድ ሲሄዱ እሳቸውን አዛ ለማድረግ ለመጉዳት ነብዩ ሰለላሁ ዐለይሂ ወሰለም ሾህ ተሸክማ ሄዳ መንገዱ ላይ ተነሰነሰው ነበር እንዲወቁ ማን ነብዩ ሰለላሁ ዐለይሂ ወሰለም ከለሂከ في دين الله እንዴት እንደተቸገሩ ይሄ ነው አንዱ ተፍሲር አሉ ዑለሞች ሁለተኛው ተፍሲር አሉ የመናጢነቷ የገብጋባነቷ የስስታምነቷ ሀብታም ሚስት ናት እንግዲህ በረሃ ወርዳ እንጨት ተሸክማ ትመጣ ነበር አለ አላህ ለዛ እቺ ሐማለተል ሐጠብ ገብጋባ ጀሃነምን ዶላት ያለው ለዛ ሐማለተል ሐጠብ የተባለ ሁለተኛው ተፍሲር ነው አሉ የዛሬ ርዕሳችን ጋር ግን ያዘው انها كانت نمامه حماله للحديث ሐማለተል ሐጠብ የተባለችበት ለምን ነው አሉ ዑለማ ነገር ተሸክማ ዚዛ ምትመላለስ ስለነበረች ይሄን ወስዳ ዛታጣላለች ያን ወስዳ ዚታጣላለች ሐማለተል ሐጠብ አላት አላህ ነማሞች ሐማለተል ሐጠብ ተብለው ነው ቁርአን ላይ ተጠቀሱት ነማም ማለት እንዳልኳችሁ ባጭሩ አንድን ነገር ስለሱ ይነገራል አንተ ወስደ ስለዛ ተነግረዋለህ እንደዛ እከሌኩ እንዲያለ ነው ሁለቱ ይጣላሉ አንድ ዘመናችን ታላቅ ዓሊም በጣም ገረመኝ ይሄ ነሚማ ነገር ሰዎች አዋስደው ከሁለት የሚዋደዱ ወንድሞች መሃል እንዴት እንደሚለያዩት ቁርአንን እስቲንባጥ ተደግፎ የገለጸው ገረጻ ገረመኝ አካፍላችኋለሁ سورة الشمس ሁላችሁ ታውቁታላችሁ والشمس وضحاها والقمر إذا تلاها والنهار إذا جلاها ይሄን አያት ሁላችሁ ታውቁታላችሁ ይሄን አያይዞ ስለነማሙ ሁኔታ ሲገልጽ ምን አለ መሰላችሁ وكانت الأخوة بينهما كالشمس وضحاها وكانت المودة بينهما كالقمر إذا تلاها وكانت العلاقة بينهما كالنهار إذا جلاها فجاء النمام وأصبحت العداوة بينهما كالليل إذا يغشاها سبحان الله قلصهم بقرم من على مسلاته يولدتم يواددوا سوچن مع الناس يقلص وكانت الأخوة بينهم بمهالاتشو ينبروا وندماماتشنت كالشمس وضحاها ልክ ፀሐይ ንጋት ላይ ዱሃ ላይ ስትወጣ ይመስላል ይበራ ነው وكانت المودة بينهما በመሃላቸው ያለው ወዳጅነት መፈቃቀር ምን ይመስላል كالقمر إذا تلاها ልክ ጨረቃ ፀሐይን ተከትላ ስትወጣ እንዴት ነው ለሊቱ ቀን ይመስላል إذا تلاها يعني ተከትላ ስትወጣ ማለት ነው وكانت العلاقة بينهما በሁለቱ መሃል የነበረው አላቃ ትስስር ተዛምዷቸው ከነሃሪ ኢዛ ጀላሃ ልክ ቀን በብርሃኑ ለፍጡራን ሲገለጽ ይመስላል ቦክ ያለ ነው ትስስራቸው ይሄንማም ግን መሃላቸው ገባና واصبحت العداوة بينهما كالليل اذا يغشى ይሄንማም መሃል ገብቶ እንዲህ ብለዋል ብሎ አጣላቸውና ግንኙነታቸው ምን መሰለ በጽልመት የተሞላ ሌሊት መሰለ የሷን ነገር የሚባባሉ አድርጎ ለያያችሁ ይላል ነማም እንግዲህ እንዲህ ነው የሙስሊሙን አንድነት የሚሸነሸን የቤተ ዘመድን ትስስር የሚቆራርጥ የባልና ሚስት ግንኙነትን የሚያለያየ ነማም ነገር አዋሳጅ ማለት ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አይነት የኡማቸውን አንድነት የሚበታተንን ነማም ብዙ ቅጣት ይጠብቀዋል አሉ አንደኛ ዱንያ ላይ ሁለተኛ ቀብሩ ሲገባ ሶስተኛ አኺራ ላይ እስኪ ሶስቱና ያለ ነብዩ ሰለላሁ ዐለይሂ ወሰለም اخرجه الطبراني من حديث ابي هريره قال رسول الله صلى الله عليه وسلم نبي صلى الله عليه وسلم من قالوا صلوات مورد واجبنا ان شاء الله قال النبي صلى الله عليه وسلم من قالوا نمام ابغض الدنيا لك الله زين በጣም የተጠላ ነው አሉ من قالوا احبكم الى الله احسنكم اخلاقا ከናንተ ዘንድ አላህ ዘንድ በጣም የተወደደው ማን ነው احسنكم اخلاقا ስነ ምግባሩ በጣም ያማረው ያ አላህ በጣም የወደደው ማን ነው አኽላቁ ትህትናው ጨዋነቱ በጣም ያማረ አልመወጥኡና ክናፈን የመዋረድ የመተናነስ ክንፋቸው ዝቅ የሚያደርጉ ተከብሮ የላቸው
الذين يألفون ويؤلفون ለምደው የሚላመዱ ሰው ጋር ግርጭርጭ አይደለም ሰው ይላመዳቸው እነሱም ሰውን ይለምዳሉ እነዚህ አሐብ አሏቸው በጣም የተወደዱ አላህ ዘንድ وإن بتوكيد متو أبغضكم إلى الله المشاؤون بالنميمة المفرقون بين الإخوة الملتمسون للبراء العثرات يا الله وإن أبغضكم كان أنت زند الله زند بتأمي تتلوالو المشاؤون بالنميمة نجر لما الدرس بوتا مملالسو سوج المفرقون بين الإخوان በወንድማማቾች መሃል ገብተው የሚለያዩ የሚያነጣጥሉ الملتمسون للبراء العثرات ለንጹሃን ሰዎች ጉድ መክንት የሚፈልጉላቸው አይብ التماس እኮ ነው ያፈገፈጉ ያሸተቱ መፈለግ ማለት ነው التماس ለንጹሃን ሰዎች ጉድ የሚፈልጉላቸው ሰዎች አሉ አይብ የሚፈልጉላቸው እነዚህ ነብዩ ምን አላቸው አብغድ አላቸው أبغض ميلو قال أفعال التفضيل يتال بقوانቋ ደረጃ ሱፐርላቲቭ ዲግሪ ነው በጣም የተጠሉ ማለት አብغض ማለት እጅግ በጣም አላህ ዘንድ የተጠሉ ማለት እዛውም እነዚህን ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ሽራር ብለው ጠቅሰዋቸዋል በጣም መጥፎ ሸረኛ ሰዎች ማለት ነው ምን አሉ أخرجه إمام أحمد من حديث أبي مالك الأشعري قال النبي صلى الله عليه وسلم ألا أخبركم بشراركم የናንተን ሸረኞች መጥፎች ከናንተ መሃል አልነግራችሁ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም قالوا بلا ንገርና ያላህ መልእክተኛ አሉ قالوا المشاؤون بالنميمة ነብዩ ሰለላሁ ዐለይሂ ወሰለም አሉ المشاؤون بالنميمة ነገር ለማዋሰድ እዚዛም ይመላለሱ المفسدون بين الأحبة በሚዋደዱ ሰዎች መሃል ገብተው የሚያነጣጥሉ الباغون للبراء العيب ለንጹሃን ሰዎች አይብ የሚፈልጉላቸው እነዚህ ምን አሉ ሽራር ብለው ጠሯቸው የመጨረሻ መጥፎ ሰዎች ማለት ነው في حديث آخر بليلة حديث لمن بلو يقلصوا إن شر الناس كسوي زند بتأم يتطلعوا ذو الوجهين ሁለት ፊት ያለውን ሁለት ፊት የተገጠመለት ማለት አይደለም ሁለት ፊት ያለውን ምን ማለት ነው يأتي هؤلاء بوجه وهؤلاء بوجه እነዚህን ይመጣና በሚፈልጉት ይገጥማቸዋል እነዚህን ይመጣል በሚፈልጉት ይገጥማቸዋል እዛች ጋር ስትሄድ የዛች ጓደኛ መስላ እዚች ጋር ስትመስል የዚች ጓደኛ መስላ ذو الوجهين አላችሁ ሁለት ፊት ያላቸው እንደ አይነቱን ሰው ኢብኑ ሐጀር ምን ይሉታል ሙናፊቁን ኻሊስ እንደ አይነት ሰው ይወጣለት ሙናፊቅ ነው ሁሉ ጋር ቦታ እንዳያጣ እዚህ መሄድና የሆነ ነገር እዛ መሄድና የሆነ ነገር እና ነብዩ ሰለላሁ ዐለይሂ ወሰለም ሲሉ ነው የገለጿቸው ሽራሩ ኸልቅላህ ከአላህ ፍጡራን የተጠሉ ስለዚህ ሐቂቀተን ይሄ ከባድ ጉዳይ ነው ይሄ ነሚማ የመላስ አፋት ነሚማ ያየናው ያለ ነው እነዚህ ነማሞች የዱንያ ቅጣታቸው ይሄ ነው ከአላህ ዘንድ የተጠሉ ናቸው ሽራሩ ኸልቅላህ ተብለዋል በጣም የተወገዙ የተጠሉ ናቸው ቀብሩስ ሲገቡስ الدنيا ለቀው ወደ ቀብር ሲገቡ ምንዳቸው ምንድነው እነዚህ ሰዎች قال النبي صلى الله عليه وسلم عن عبد الله بن عباس رضي الله تعالى عنهما قال مر النبي صلى الله عليه وسلم بقبرين فقال نبي صلى الله عليه وسلم عندي يهدنا برناچو አለ በሁለት ቀብሮች ተጋብረን አለፈና ብለዋሉ انهم لا يعذبان እነዚህ ሁለት ቀብር ባለቤት ሰዎች እየተቀጡ ነው አሉ وما يعذبان في كبير ደግሞም እኮ የሚቀጡት በከባድ ጉዳይ አይደለም ሊተውት ቀላል በሆነ ጉዳይ ነው እየተቀጡ ያሉት اما احدهما فكان لا يستتر من البول የአንደኛው ጥፋት ምንድነው እስቲንጃ ሲያደርግ በደንብ አያዳርቅም ነበር ይሄ ነው የሱ ችግር ተግባባ አብዛኞቻችን በተለይ እናቶቻችን ጋር ያለ ችግራውን ይሄ ነው እስቲንጃ ላይ ነካነካ አድርገንም በዚህ እየተቀጣ ነው አሉ ሁለተኛው واما الاخر فكان يمشي بالنميمه ነገር ለማዋሰድ ቦታ ወደ ቦታ ይመላለስ ስለነበር ነው አላህ Subhanahu Wa Ta'ala ቀብር ላይ ይቀጣዋል ነብዩም ሰለላሁ ዐለይሂ ወሰለም በላመት ተውኪድ ነው የመጡት ምን አሉ لا يعذبان ላመት ተውኪድ ናት ቺንፋሲስ ትሰጣለች በጣም እየተቀጡ ነው ማለት ከባድ ቅጣት ነው ሱብሃንአላህ ቤተሰብ ተነጥለን በመንገባበት ዛሽ ጠባብ ጉድጓድ ውስጥ ቅጣት ነው የሚጠብቀው ነማም አላህ ይጠብቀን ኢንሻአላህ